كسو هلو كفو مالت مدفو سو مالت عند الله منزلة يوم القيامة يا قيامة كأن الله زند مدفو درجة يالو كفو سو مالت من تركه الناس اتقاء شره يالو سوج يسون كفات بمفرات يميتوت سونو كفو نجر اندا يادرغاچو بلو يميتطنققوت سو نو على النبي صلى الله عليه وسلم والله عز وجل يتألاوم سو استدراج የሚባል በጣም አደገኛ ነገር ይተዋል ዝም ብሎ ማለት ወንጀል ቢሰራ ቢበድል የሰው ገንዘብ ቢቀማ ዝም ብሎ ይተዋል ምንም አያደርገው ይሄ ከባድ ቅጣት የሆነች ነገር ሲያጠፋ ግን ወዲያው ቆንጠጥ ከተደረገ ቆም ብሎ ይቆምና ማሰኛም ምን ይከተላል ተውባ ይከተላል ወደ አላህ መመለስ መጠጊያ እዚህ የበለጠ ማንነቱን እንደገና የማደስ ድል ይሰጠዋል ማለት ነው ዱንያ ላይ ያለ አልከፋም አላስከፋም ማለት አትችልም አንተም ታስከፋለ የሚያስከፋም ሊኖር ይችላል ስታስከፋም ይቅርታ እየጠየቅ ሲያስከፋውም ወደ ሰፊ የኖርክ ኖራህችን ዱንያ የተለያሃት እንደሆነ መልካም ነው አላህ እንደዛ አይነት ልቦና ይስጠን አሚን አሚን አላህ Subhanahu Wa Ta'ala እንደዛ አይነት ማንነትን ይወፍቀን በነገራችን ላይ አላህ ዘንድ ክፉ መባል አላህ ዘንድ እንደ ክፉ ሰው መታየት በጣም ትልቅ ኪሳራ ነው ስለዚህ እዚህ ዱንያ ላይ ያለን አንዳችንን ልናስከፋ እንችላለን ነገር ግን ወንድሞቻችን የኛን ሸር የሚፈሩትን ያክል ርቀት መጓዝ የለብንም ተበዳድለንም ከሆነ እዚሁ አፉ ተባብለን ይቅርታ ተባብለን ነው መተላለፍ ያለብን ምክንያቱም አላህ Subhanahu Wa Ta'ala ራሱ ያዘንን ነገር ከሱ ጋር ያለንን ግንኙነት አላህ Subhanahu Wa Ta'ala አፉ ይለናል ሰላሳን ሰግድ ቀርተን ሊሆን ይችላል የተለያዩ ወንጀሎችን ሰርተን ሊሆን ይችላል ነገር ግን ያ ወንጀሎቻችን ቀጥታ ከአላህ ጋር የሚገናኙ ከሆነ አላህ Subhanahu Wa Ta'ala እኛን ይቀራናል ነገር ግን ዱንያ ላይ ሌሎች ሰዎችን በድለን ከሆነ እነዛ ሰዎች ራሳቸው ይቅር ካላሉን በስተቀር አላህ Subhanahu Wa Ta'ala በእኛ መካከል አይገባም ለዛ ነገው መልቂያማ በዛ በጭንቅ ቀን ከአጅራችን ይወሰድብናል ማለት ነው እንደዚህ አይነት ነገሮች እንዳይፈጠሩ ደግሞ እዚህ ዱንያ ላይ የተፈጠረውን እርስ በርስ ተበዳድለንም ከሆነ እዚሁ አፉ ተባብለን ነው ማለፍ ያለብን ከኔ የራቁ ከመንገድ ያፈነገጡ ሰዎች ወደኔ እንዲመለሱ ያለኝን ጉጉት ቢያውቁ ኖሮ በኔ ናፍቆት ይቀልጡ ነበር አላቸው አላህ ዳውድ እኔ ለማግኘት በመጓጓት በቀለጡ ነበር ያ ዳውድ አንተ ዳውድ ወይ ይሄ ከኔ መንገድ ለራቁ ከኔ ፊታቸውን ላዞሩ ባሮቼ ያለኝ ጉጉት ነው ወደኔ ለመጡት ያለኝ ፍቅር እንዴት ይሆን አንተ ዳውድ አላቸው ወደኔ ለቀረቡት ባሮቼ ፍቅሬ ምን ይሆናል ብለህ ተጠብቃለህ አንድ አራቢ ይባላል ገርገራ ላይ ያለ ሊሞት ጣረሞት ላይ ያለ ወዴት ነው የሚሄደው ወደ አላህ ነው የምትሄደው አሉት እሱ ዘንድ ኸይርን እንጂ ሌላ ማላቀበት ጌታ ጋር እየሄድኩ ምን ችግር አለ እሱ ጋር ኸይር እንጂ ሌላ ማላቀበት የሆነ ጌታ ጋር እየሄድኩ ምን ችግር አለ በደስታ ነው የምሄደው ረጃ አላህ ጋር ያለ ተስፋ የአላህ ረህመቱ ሰፊ ነውና ወደ አላህ እንመለሳለን መግቢያዬ ላይ እንዳልኩት ወንጀል እንሰራለን እንመለሳለን ወንጀል እንሰራለን እንመለሳለን የሆነ ጊዜ ግን ይደክመናል እኛም እንደው በቃ እኔ ፍቃት አጣለህ በራስህ ላይ እኔ በቃ አልሆንም እኔ በቃ ከወንጀል መውጣት አልችልም ተመልሼ ያንን ወስጠት አንዳንድ ወንድሞችና እህቶች ይደውሉልኛል እንደዚህ ብለው ማለት ነው ወላሂ እንደዚህ ብለው እንደዚህ ብለሽ ማሰብሽ እንደዚህ ብለ ማሰብ ይሄ በቃ ቀልብ ሐይ መሆኑ ምልክት ነው ዘራሃለ ከመመለስ ይፈልጋል ያ ሰው ግን ያሳሰበው ያለ ተመልሼም እንደገና ለወድቅ ይችላልው የሚለው ገብቷል አይደል መመለስ ፍላጎቱ ግን አለ እንደ አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም ያስተላለፉልን ሐዲስ አለ ሰው የወንጀል ይሰራል ይመለሳል ወደ አላህ አሁንም ይሰራል እንደገና ይመለሳል
ሲመለስ እንደማይወድቅ ነው ነይቶ የሚመለሰው ይሄ عزم አንዱ ሸርጥ ስለሆነ ነው ከዛ በኋላ ግን ልትወድቅ ትችላለህ መውደቅን ግን ነይታ አይደለም የምትመለስ በቃ ቆርጠህ ነው የምትመለስ አሁንም ይወድቃል ጨርሻ አላህ Subhanahu Wa Ta'ala ባሪያይኮ علم عبدي أن له ربا يغفر الذنوب ወንጀልን የሚምር የሆነ ጌታ እንዳለው እኮ አውቆ ነው ባሪያ የሚመላለስ ይላል አላህ የፈለገውን ወንጀል ይስራ ምሬለታለሁ ይላል አላህ Azza wa Jalla ይህ ከዚህ በላይ ተስፋ የሚሰጠን ነገር አለ ሱብሃንአላህ والله እኛኮ ታድለናል ይህን መሰለ ጌታ ይህን መሰለ አዛኝ ሩህ መሐሪ የሆነ ጌታ ስላለን والله በጣም ታድለናል ማን ነው እስኪ ባሪያውን በዚህ መልኩ ትሪት የሚያደርገው አላህ Subhanahu Wa Ta'ala ካልሆነ በስተቀር والله በጣም ታድለናል ሁላችንም እንሄዳለን ዛሬ ወዳጅክ ሁሉም ትቶ ነው የሚሄደው አንተ ወአዕማሉከ ሩቅ ዓለም ነው የምንሄደው ላንመለስ ዛሬ እንሰጋጅ ወደድንም ጠላንም ከለታት አንድ ቀን እንሞታለን والله እዚህ መስጂድ ውስጥ የምታዩት ሰው ለትርፍ ነው ከናንተ ጋር ከእንትና ማለት ነው ሰማምሽ የሚቀርስ የለም والله እዛሽ ቤት ሊያዋጣችሁ የሚችለው ዛሬ እዚህ የምትሰሩት ነው والله ሱብህ ሰላት والله አግራለ አው እንሞታለን ሁላችንም ያጆች ነን ነገር ግን ስንሞት አላህን Subhanahu Wa Ta'ala በምን አይነት መልኩ ነው የምንገናኘው የሚለው ነው ትልቁ ጥያቄ ስለዚህ እሱን ነገር ለማስተካከል ደግሞ እዚህ ዱንያ ላይ ያለን መስራት የሚጠበቁብን ነገሮች አሉ ለሱ ደግሞ አላህ Subhanahu Wa Ta'ala ይፈቀን አላህ Subhanahu Wa Ta'ala ከኛ ጋር ይሁን ለአላህ ብሎ አንድ ነገር ነተ አላህ የተሻለ ይተካል እቲ ለአላህ ብለሽ ተው ቲክቶክ ላይ የምትገላለጩ የምትጨፍሩ ለአላህ ብለሽ ተው والله አላህ የተሻለ ያመጣልሻል ኸይር ነገር አላህ ይወፍቅሻል ስለዚህ ረመዳን ላይ ተውናቸው ነገር ከረመዳን በኋላ ምን ተዋቸው ረመዳን ላይ ስንሰራቸው የነበረ ኸይር ስራ ከረመዳን በኋላ የሚቀጥል ان الذين قالوا ربنا الله ثم استقاموا تتنزل عليهم الملائكه እነዛ ጌታችን አላህ ነው ብሎ ቀጥ ያሉ ሲሞቱ መላእክቶች ይወርዱባቸዋል አብሽሩ ይሏቸዋል አላ ተኻፉ እንዳትፈሩ ምትሄዱበት አገር ጀነት ነው ዱንያ ላይ በለፋችሁት በሰራችሁ ስራ የተዘጋጀላችሁ ጀነት አለ እዛ ነው ወላ ተህዘኑ ለቤተሰቦቻችሁ ለልጆቻችሁ ለሚስቶቻችሁ ለንብረቶቻችሁ አትዘኑ ለነሱ አላህ ሌላ አላቸው አላህ ወኪል አስቀምጦላችኋል አትዘኑ ይሏችኋል وابشروا بالجنه التي كنتم توعدون ያ የተስፋ ቃል አልኪዳን ሲገባላችሁ በነበረው ጀነት አብሽሩ ተበሰሩ ለናንተ ጀነት አላችሁ ይሏችኋል ማንን ረመዳን ተገዝቶ ሊሄዱ አይደለም ረመዳንም አላህን ተገዝተው ከረመዳን በኋላም አላህን የተገዙ ማለት ነው ስለዚህ ሀያታችን የተጻፈልን ስለማናቀው ዛሬ ነገ አቋርጣለሁ የሚቀጥለው አመት ገባለሁ ቆይ የውሙ አረፋ ሲመጣ ላንበል ሁሌ ዛሬ ነው የኛ ቀን ነገ በማን እጅ ነው በአላህ እጅ ነው ትላንትና ያሳለፍናቸው ያጠፋናቸው አልፈዋል የወደፊቱ ገይብ ነው ወለከ ሰዓተ አንተ فيها ያንተ ሰዓት ማለት አሁን ያለህባት ናት ተጠቀምባት ነገ አንበል ነገ በአላህ እጅ ነው ስለዚህ ረመዳን ላይ ኸይር ሰርተን ከሆነ አላህን አመስግነን እንቀጥል መጥፎ ከሰራን ደግሞ ምናድርግ ተውባ ወላ ተውባ እናድርግ ያ ረቢ ላበላሽሁት ላጠፋሁት ነገር ጌታዬ ምህረት ለግሰኝ ብለን ወደ አላህ እንመለስ ማለት ነው አላህ Subhanahu Wa Ta'ala ወንጀላቸውን ከሚመራቸው ሰዎች መካከል ያድርገን ሁላችንም ወንጀለኞች ነን ሁላችንም አላህ Subhanahu Wa Ta'ala አምፀናል ነገር ግን በእነዚህ ሁሉ ሂደቶች ውስጥ ወደሱ ለመመለስ የምናደርገው ጥረት በራሱ አላህ Subhanahu Wa Ta'ala እኛን እንደሚወደን ማሳያ የሚሆን ተግባር ነው ለዚህም ከወንጀል መውጣት የፈለገ ቢከብደን የፈለገ ቢያስቸግረን አቅቶናል ብለን መተው እንደሌለብን ያሳያል ሁልጊዜም መሞከር ሁልጊዜም መጣር ይጠበቅብናል ኢንሻአላህ አንድ ቀን ደግሞ አላህ Subhanahu Wa Ta'ala ከነዚህ ነገራቶች በሙሉ አውጥቶን ከመልካም ባሮቹ መካከል ደግሞ ያደርገናል እንግዲህ ከአመታት በፊት እንደው ዱዓ አድርግልኝ ያለኝ አንድ ዱዓ ሁሉ ያዘውትር አልኩት ربي لا تذرني فردا وانت خير الوارثين نبي الله زكريا دعاء نبي الله زكريا እድሜያቸው በጣም ገፍቶ ነው ያህያን ያገኙት ጌታዬ ሆይ ብቻዬን አትተወኝ አሉ አንተ የወራሾች ሁሉ መልካሙ ነህ ብቸኛ የመሆን ልጅ ማጣት
ህመም ከባድ ህመም ፈውስ ይፈልጋል ረቢ ላ ተዘርኒ ፈርደን ወአንተ ኸይሩል ዋሪሲን ስጁድም ላይ ምንም ላይ ይሄ መዋጢን الإجابة አላህ عز وجل ዱዓን የሚቀበልባቸው ቦታዎች ላይ የሚከጀሉ ሰዓታት ላይ እዛ ላይ በደንብ ማብዛት አላህ Subhanahu Wa Ta'ala በሰማነው የምንጠቀም ሰዎች አድርገን ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እህት ወንድሞቻችሁ እንዲዳረስ ላይክ ሼር ኮሜንት የፈለጋችሁትን ነገር ማድረግ ትችላላችሁ በነገራችን ላይ የቻናላችን ከ80% በላይ የምትሆኑ ሰዎች ሰብስክራይብ ሳታደርጉ ነው እየተመለከታችሁ ያላችሁት ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን አትርሱ እንዲሁም ደግሞ ቪዲዮ ስንሰራ ሁሉ ጊዜም እንዲመጣላችሁ የደውል ምልክቷን መጫናችሁን አትዘንጉ የቴሌግራም ቻናል ሊንካችን ደግሞ ዲስክሪፕሽን ላይ እንዲሁም ስክሪኑ ላይ ያለላችሁ ገብታችሁ ፎሎ አድርጉ